ምታመሰግኑ ሁኑ። እንግዲያው ማን ነው የሚያመሰግነው? ትዕቢተኛ አያመሰግንም። የሚያመሰግነው ትሑት ሰው ነው የሚያመሰግነው። መጽሐፍ እንደሚል እግዚአብሔርን እወዳለሁ እያለ የገዛ ወንድሙን የማይወድ ውሸታም ነው አይልም? እግዚአብሔር የሰጠህን ወንድምህን ሳታመሰግን እግዚአብሔርን ማመስገን እውነተኛ የምስጋና መንፈስ ይመስላችኋል? ባል ሚስትን ቢያመሰግን፣ ሚስትን ባልን ብታመሰግን ያ ቤት የበረከት ቤት ይሆናል። ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት በመጨረሻው ዘመን አስጨናቂ ጊዜ እንደሚመጣ እወቅ ይለዋል። ሽማግሌ የቀለለበት፣ ሰው ሁሉ አፉ የቆሸሸበት፣ አየሩ ሁሉ ስድብ የሆነበት ዘመን ውስጥ ነው። ነቀፋ በጣም አብዝተናል። እንደ አገር አፋችን አመስጋኝነትን ትቶ አጉረምራሚ ሆኗል። ሶሻል ሚዲያው በነቀፌታ ተሞልቷል። መንቀፍ ሊቅነት ሆኗል። በአገሬ ትንሽ የተቸ ሰው ሊቀልቃውንት ሆነ መስሏል። ስለ ሁሉ ነገር ይናገራል፣ ይተቻል፣ ይሳደባል፣ በማያውቀው ነገር አስተያየት ይሰጣል። ምንም ነገር አያመሰግንም። በጎውን በጎ ማለት ተስኖናል። እግዚአብሔር ያከበረውን ሰውን እንድናከብር እግዚአብሔር አምላክ ዛሬ በዚህ ቃል በኩል ይጎብኘን ወገኖች። ምታመሰግኑ ሁኑ። ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ በመጨረሻው ዘመን አስጨናቂ ጊዜ እንደሚመጣ እወቅ ይለዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 አስጨናቂ ጊዜ ይመጣል ይለውና በዛ ጊዜ ሰዎች እንዲህና እንዲያ ይሆናሉ ብሎ ይነግረዋል። እና የመጀመሪያዎቹ 3 ምን እንደሆነ ስነግራቸው ሰዎች በዚህ በመጨረሻው ጊዜ እኔና እናንተ ባለንበት የኛማ የመጨረሻም እኮ አይገልጠውም። የመጨረሻው መጨረሻ ነው የኛ የሚገልጠው። በዚህ ጊዜ ሰዎች ትዕቢተኞች ይሆናሉ፣ ተሳዳቢዎች ይሆናሉ፣ የማያመሰግኑ ይሆናሉ። ትዕቢተኛ፣ ተሳዳቢ፣ የማያመሰግን ዝምድና አላቸው 3ቱ። ትዕቢተኛ ተሳዳቢ ነው። ትዕቢተኛ ምስጋና አያውቅም፣ ምስጋና ቢስ ነው። ዘመዳሞች ናቸው። ይሄ እኛ ያለበትን ዘመን በደንብ አድርጎ ቁልጭ አድርጎ የሚያሳይ ነው። ፊታቸው የቆመ የጌታ ባሪያ እድሜው 57 ነው። ስለዚህ የዛሬ 30 ዓመት ብዬ ማውራት ይችላለሁ። የዛሬ 30 ዓመት የዛሬ 40 ዓመት የነበረው ህዝብና አሁን ያለው በጣም ልዩነት አለው። እኛ ስናድግ የዛሬ 30 ዓመት ስድብ ነውር ነበር። ታላቅ አይሰደብም ነበር። ዛሬስ ሳር ቅጠሉ ተሳዳቢ ነው። ሰውየው ክራቫት አድርገው መኪና ቁጭ ብለው ሚስት ከጎን አድርገው ልጆች ከኋላ አድርገው አይጥ ብለው ይሳደባሉ። ሽማግሌ የቀለለበት፣ ሰው ሁሉ አፉ የቆሸሸበት፣ አየሩ ሁሉ ስድብ የሆነበት ዘመን ውስጥ ነው የምንኖረው። እና የኔ ወገኖች እግዚአብሔር ቃል ዛሬ ምንድነው በቃሉ የሚመክረን? ምታመሰግኑ ሁኑ። እንግዲያው ማን ነው የሚያመሰግነው? ትዕቢተኛ አያመሰግንም። የሚያመሰግነው ትሑት ሰው ነው የሚያመሰግነው። ይህንን ነው ጥቂት ከእግዚአብሔር ቃል አካፍላችሁ። ስለ ምስጋና ግን ስናስብ ምስጋና የሚገባውን እግዚአብሔርን እጠራለሁ። አሜን። ምስጋና ለማን ይገባል? ለእግዚአብሔር ይገባል።
የሚገርማችሁ ግን ዛሬ እግዚአብሔርን ስለማመስገን አይደለም መልእክቱ። ምስጋና ቨርቲካል አለ፣ ምስጋና ሆሪዞንታል አለ። እግዚአብሔር ይመሰገናል፣ ደግሞ የሚመሰገነው አለ ወደ ጎን፣ ሰውም ይመሰገናል። ዛሬ እግዚአብሔርን ስለማመስገን ሳይሆን ሰውን ስለማመስገን ነው የምናገረው። ማን ነው አመስጋኝ? ትሁት ሰው ነው የሚያመሰግነው። ከብሉይ ኪዳን ዳዊትን ላንሳ እንደ ምሳሌ፣ ትሁት ሆኖ አመስጋኝ ስለመሆን። እኔ ወሮች ማመስገን ስላችሁ እንደው አመሰግናለሁ ከማለት ያለፈ ነው ሐሳቤ። ዋጋ መስጠት፣ ማክበር። ፈረንጅ አፍ ጥሩ ቃል አለ፣ አፕሪሺየት ማድረግ፣ አፕሪሺዬሽን። አንድ ወዳጄ ምን አለ? አፕሪሺዬሽን ጥሩ አማርኛ የለውም፣ በአማርኛ ጥሩ አቻ ቋንቋ የለውም። እና ዩኒቨርሲቲ አስተማሪዎች ራሱ ተነጋግረው የለም እንደው ቃሉ አለመኖሩ መልእክት ይሆን ለኛ ለኢትዮጵያውያን? ገቢሩም ስለሌለ ይሆን ቋንቋው የጠፋብን? ስለሱ ነው የምናገር ዛሬ። እና ዳዊት እንደምታውቁ እግዚአብሔር በግ ከሚጠብቅበት አባትና እናቱ ከቁም ነገር ያልጣፉት የሰራዊት ጌታ እግዚአብሔር ነብዩ ሳሙኤልን በዘይት ቀንድ ሞልቶ ሲላክ አባቱ 7 ልጆቹን ሲደረድር የተረሳ ዳዊት እሱን እግዚአብሔር ታናናሾችን ከፍ የሚያደርግ እግዚአብሔር ብድግ አድርጎ ከበግ ጠባቂነት ንጉሥ አደረገው። ከፍ ከፍ አደረገው። በሄደበት በሙሉ ድል ሰጠው። በሞገስ ላይ ሞገስ ደረበለት። እና በኋላ እድሜው ደግሞ ከፍ ካለ በኋላ እግዚአብሔር መጣና በአንተ ላይ ያለ ሞገስ ምሕረት በዘር ማንዘር ይቀጥላል፣ ሶሎሞንም ደግሞ ያንተን ወንበር ተተክቶ ይነግሳል ሲለው እግዚአብሔር አንደኛ ዜና 17:16 ይህንን ሲሰማ እግዚአብሔር ከዚያም ንጉሥ ዳዊት ገባ፣ በእግዚአብሔር ፊት ተቀምጦ እንዲህ አለ ይላል። በእግዚአብሔር ፊት መቼም ዙፋኑ ላይ ተቀምጦ አትሉኝም፣ አትስቱም። በእግዚአብሔር ፊት መሬት ላይ ነው ቁጭ አለ። ለምን? ከመሬት ያነሳኸኝ አንተ እግዚአብሔር ማመሰግንህ መሬት ላይ ሆኜ ነው አለና ቁጭ አለ መሬት ላይ። ንጉሥ መሬት ላይ ቁጭ ሲል እንዴት ጥሩ መሰላችሁ! ዙፋን ላይ ሳይሆን ማለት ነው፣ መሬት ላይ ቁጭ ብሎ አሰበ። ወደ ኋላ አሰበና ያየውን ክብር፣ ከየት ውርደት፣ ከየት ስቃይ፣ እኔና ሞት አንድ እርምጃ ቀረ። አይ ታስበው ዘንድ የሰው ልጅ ማን ነው? እስከዚህ ያደረስከኝ እኔ ማን ነኝ አለ ንጉሥ ዳዊት። ትሁት ልብ የነበረው ሰው ነው። ትዝ ይላችኋል፣ እስራኤል በሙሉ ጨንቆት ጎልያድ የሚባል ሸለፈታም መጥቶ ንጉሡንና ሰራዊቱን ልባቸው ሁሉ ወድቆ ዳዊት ብቅ ባለ ጊዜ ትዝ ይላችኋል። እዛ እኔ ይሄንን ሸለፈታም እኔ እጥለዋለሁ ሲል ንጉሡ ሰው አትችልም፣ ይሄ ጀግና ነው፣ በጣም የሰለጠነ ነው፣ ድባቅ ነው የሚመታ። ንጉሥ አንተ ማታውቀው ነገር አለ። እባ አንበሳና ድብ በግ ስጠብቅ ይመጡ ነበረ። እግዚአብሔር ከአንበሳና ከድብ እኮ አስጥሎኛል። ከዚህ ያልተገረዘ ሸለፈታም እሱ ራሱ እግዚአብሔር ያስጥለኛል። በማን ተማመነ ዳዊት? በአምላኩ በእግዚአብሔር ተማመነ። እኔ እኮ ኤክስፒሪየንስ አለኝ አላለም። እኔ እኮ አንበሳውን ዘረጋግቼዋለሁ፣ ይሄ ምንም ያስቸግረኝም አላለም። በእግዚአብሔር የሚታመን ትሁት ሰው ነበረ ዳዊት። ከድብ መንጋጋ ያዳነኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያድነኛል።
ሲል ታዩታላችሁ። እንግዲያስ የኔ ወገኖች የእግዚአብሔር ቤተሰቦች ምን እያልኩ ነው? ትሁት ሰው አክባሪ ነው፣ አመስጋኝ ነው፣ ዋጋ የሚሰጥ ነው። ዳዊት አንድ ጊዜ ከነገሰ በኋላ ዙፋኑ ላይ ቁጭ ብሎ ወደ ኋላ ማሰብ ጀመረ። በክፉ ቀን አብሮት የቆመውን በእንደና በሞት መካከል አንድ እርምጃ ቀረ ብሎ ነፍስና ስጋው በተሳቀቀ ጊዜ ሳኦል ሊገለው ዋሻ በዋሻ ያባረረው የነበረ ጊዜ ውለታ የዋለለትን አንድ ሰው አሰበ። ወደ ኋላ ሄዶ እኔ የምላችሁ ሲያልፍላችሁ ከችግር ስትወጡ ከፍታ ቦታ ላይ ስትቀመጡ በድህነት ጊዜ አብሯችሁ የቆመውን ታስባላችሁ? ዳዊት እንደዚህ አለ። ወደ ኋላ ሲያስብ ዮናታን መጣል። ዮናታን ከሴት ፍቅር ይልቅ በኃይል ይወደው የነበረውን ከአባቱ ሰይፍ ያስጣለውን መሐላ ተማምለው ነበረ። ንጉሥ በሆንክ ጊዜ አስበኝ ብሎት ነበረ ዮናታን። አሁን ዮናታን የለም። አንድ ነገር ሊያደርግለት አልቻለም። ሞቷል፣ በቃ ሞቷል። ምን ላድርግ አላለም። አንድ ነገርማ ማድረግ አለብኝ፣ ማሰብ አለብኝ፣ ዋጋ መስጠት አለብኝ። ተደርጎልኝ እንዳልተደረገልኝ ዝም ማለት እግዚአብሔር አይወድም። ወደ ኋላ አሰበና በጣም የሚገርማችሁ ነገር ከዮናታን ዘር የተረፈ ይኖር ይሆን ወይ? እንደው ቸርነት አደርግለት ዘንድ አይደለም ያለው፣ ከሳኦል ቤት ቸርነት ስለ ዮናታን ስል ቸርነት ማደርግለት ከሳኦል ቤት የቀረሰው ይኖር ይሆን? እናንተ የኔ ወገኖች የዮናታን ልጅ ከዘሩ ይኖር ይሆን ቢል እኔ አይገርመኝም። ያ ያስጨነቀው መከራ ሳይሆን ንጉሥ ሳኦልን ከሳኦል ዘር እኔ እምላችሁ ያው ቃል እኔ በሆን ኖሮ እንዲህ ያደረገኝን ሰው አልጠራም ነበር። ስሙን ቄስ ይጥራውል ነበር እንጂ እንዴት ይጠራል? ሳኦል እኮ መጠራት የለበትም። የሚገርም ስለ ዮናታን ስል ያስጨነቀኝ መከራዬን ያሳየኝ ሞት እንድሸተኝ ያደረገኝ ሰው ብቻ የሱ ዘር ይሁን እንጂ ስለ ዮናታን ስል ቸርነት አደርጋለሁ አለ። አክባሪ ነው እያልኳችሁ፣ ዋጋ ከፋይ ነው እያልኳችሁ እና ሲባ የሚባል የዮናታን ልጅ አገልጋይ ይህን ሰማና መጣና የዮናታን ልጅ ሜምፊቦስቴ የሚባል አለ፣ ሽባ ነው አለ። እኔ የምላችሁ ማን ጠየቀው? እግሩ ይሰራል ወይስ አይሰራም ተብሏል። የሳኦል ዘር ተባለ እንጂ ሽባ ነው ባይ ሽባ ነው ለምን ይላል? ምላሱ ስላልተፈወሰ ነው። ነቀፌታ አፉ ላይ ስላለ ነው። አዎ ዮናታን ልጅ አለ ማለት ሽባ አለ። ሽባ የሚታየን ሰዎች መድኃኔዓለም ይፍታን። አሜን በሉ ባካችሁ። እዛ ራሱ ዳዊት ማን ጠየቀ ሽባ መሆኑን ያለው ሁሉ ይመስለኛል። ምን ያስቀባጥርሃል? ይህ ዘር ተጠየቅ እንጂ ሙሉ አካል ነው ወይስ አይደለም ብዬ ጠይቅ ያለው ሊለው ሁሉ ይችላል። ጥራልኝ ቶሎዋል ወጣ። ታቀፎት ነው መቼም የሚመጡት። ነፍስና ስጋው እየተሳቀቀች ይመስለኛል። ሰምቷል አያቱ እንዴት እንዳደረገው ዳዊትን ሰምቷል። በቃ ልጨርሰኝ ነው፣ ዘር ማንዘር ፈልጎ ልጨርስ ነው እየተንቀጠቀጠ። አትፍራ፣ አከብራል። አሜን። ስለ ዮናታን ስል ከዛሬ ጀምሮ አንተ አትንከራተትም። በንጉሥ ማዕድ እንደ ልጆች እንደ አንደኛው ሆነ ማዕድ ትበላለህ። ሲባ ና
አንተ ወሬኛ ያባቱን ንብረት በሙሉ ስጠው፣ አስተዳድርለት፣ በደንብ አድርጋ አሳርስ፣ አንዲትም ጠብታ ሳትቀር እየሰበሰብክ ጎተራ አስገባ ትእዛዝ ተሰጠ። ዳዊት ትሁት ሰው ስለሆነ ያስባል። እጁን ያዘውን ትምህርት ቤት ያስተማረውን መንገድ ያስያዘውን የመከረውን የክትትል ትምህርት ያስተማረውን ያጠመቀውን መንፈሳዊ አባት የሆነው ያስባል። ወደ ኋላ ሄደው ዋጋ ይሰጣል። አንዴ ደግሞ ዳዊት ከመንገሱ በፊት ውሃ ጠማው። ጦር ሜዳ ነው፣ ውሃ የለም። ውሃ መቼም የኔ ወገኖች እንዴት ጭንቅ እንደሆነ ውሃ ጥም አንዳንዶቻችሁ ከኔ የበለጠ ልታውቁ ትችላላችሁ። እና በውሃና በዳዊት ሰራዊት መካከል የጠላት ሰራዊት አለ። ሰራዊቱ ደክሟል፣ ዝሏል፣ ውሃ ጠምቶታል። ሁሉም ናቸው ውሃ የጠማቸው፣ ዳዊት ብቻ አይደለም ውሃ የጠማው። እንደዚህ ይላል መጽሐፍ ቅዱስ። የዳዊት ኃያላን አንደኛ ዜና 11 ላይ ታገኙታላችሁ። ታሪኩን ነግራቸዋለሁ። የዳዊት ኃያላን 3 ኃያላን የጠላትን ሰራዊት ጥሰው በነፍሳቸው ተወራርደው አልፈው ሄደው ባሻገር ያለውን ውሃ ቀድተው አመጡለት ለዳዊት። እና ውሃውን ተቀበለና ይሄ እጅግ የከበረ ስጦታ ነው። ምን አለ መሰላችሁ? በሕይወታቸው ቆርጠው የሄዱትን የነዚህን ሰዎች ደም እንደ መጠጣት አይደለምናል። ይሄ እኮ ውሃ አይደለም፣ ይሄ ደም ነው አለ። እና እንዲሁ ብቻ ታንኪው ብዬ ልጠጣ አላደርገው። ይሄ የከበረ ነው። ይሄ ከታንኪው ያልፏል። የነዚህን ሰዎች ደም እንደ መጠጣት ነው። እኔ አይገባኝም ይህን ማድረግ፣ አላደርገው። እርግጥ እኮ እነዚህ 3 ሰዎች እኮ የነገስታት ዘር አይደሉም፣ የቀኛማች የግራዝማች ልጆች አይደሉም። ትዝ ይላችኋል በአዶላም ዋሻ የተሰበሰቡት ሰዎች የተጨቆኑ ይላል፣ ዕዳ ያለባቸው፣ የተከፉ፣ እነዚህ ነው ሰብስበው ዳዊት ነው አሰልጥኖ ሰው ያደረጋቸው። እና እንደዚህ ማለት ይችል ነበር። ማንም ምናምንቴ ተሰብስቦ እኔ ነኝ እኮ አሰልጥኜ ሰው ያደረኳቸው ይገባኛል ይሄ ውሃ ብሎ ጨው አድርጎ መጠጣት ይችል ነበር። አላረገውም። አከብራለሁ። የበታቾቼ ቢሆኑም አከብራለሁ። እኔ ያሳደግኳቸው ቢሆኑም ዋጋቸው ትልቅ ነው። ይሄ ስጦታ የከበረ ነው። ይሄ ስጦታ የሚገባው ለሰራዊት ጌታ ለእግዚአብሔር ነው ብሎ በእግዚአብሔር ፊት ቁርባን እንዲሆን አፈሰሰው ይላል እግዚአብሔር። I value you ያላቸው ነው። በፊቴ እናንተ የከበራችሁ ናችሁ እያላቸው። እና ዳዊት ይገባኛል መንፈስ አልነበረው። ኤንታይትልመንት ይሉታል ፈረንጆች። እኔ ካልጠጣሁ ማን ይጠጣ የሚል መንፈስ አልነበራቸው። ዳዊትን እንተወው፣ አዲስ ኪዳን እንሂድና ጳውሎስን ደግሞ በጥቂቱ እንየው። ሐዋርያ ጳውሎስን እንየው። ሐዋርያ ጳውሎስ በጣም ትሁት ሰው ነበረ። አንደኛ ጢሞቴዎስ 1:15 ከኃጢአተኞችም ዋና እኔ ነኝ ይላል። ወይ ጉድ! ሐዋርያ ዋና ኃጢአተኛ ነኝ ሲል እግዚአብሔር መስሚያችንን ይክፈተው። ያንም ያክል ድንቅና ተአምራት ከጨርቁ እንኳን እየተወሰደ አጋንንት የሚያባረረው ሰውዬ ከኃጢአተኞች ዋና እኔ ነኝ በእግዚአብሔር ጸጋ። አንደኛ ቆሮንቶስ 15:10 በእግዚአብሔር ጸጋ አሁን የሆንሁት እኔ ሆኛለሁ ይላል። የኔ ኃይል አይደለም፣
የእግዚአብሔር ጸጋ ነው ይላል። ገላትያ 6:14 ላይ ትምክህቴ ዓለም ለኔ፣ ገላትያ 6:14 እኔም ለዓለም ከሞት ከተሰቀልኩበት ከክርስቶስ ኢየሱስ መስቀል በቀር ትምክህት ከኔ ይራቅ። አሁን በዛ እንጨት ሰው ትምክህት ያደርጋል። ያ የውርደት ስፍራ ነው መስቀሉ፣ እሱ ነው የኔ ትምክህት ይላል። አንደኛ ቆሮንቶስ 15:10 ለኔም የተሰጠኝ ጸጋ ከንቱ አልሆነም፣ እንዲያውም ከሁሉ በላይ በትጋት ሰርቻለሁ። ስሙ፣ ዳሩ ግን እኔ ሳልሆን ከኔ ጋር ያለው የእግዚአብሔር ጸጋ ነው። ሚገርም ነው። እና ትህትናውን የዚህን ያህል ካልን ስለ አመስጋኝነቱ ንግባ፣ ስለ አክባሪነቱ ንግባ። ገላትያ ምዕራፍ 4 ላይ ትዝ ይላችሁ እንደሆነ የፊልጵስዩስ ሰዎች እንደዚህ እናርግ። አመስጋኝነቱን ስንነጋገር በሶስት እንክፈለው። አንደኛ ያገለገላቸውን ሰዎች የሚያመሰግን ነበረ። ሐዋርያ ጳውሎስ ያገለገላቸውን ሰዎች ያመሰግናል። ገላትያ ምዕራፍ 4 ከቁጥር 13 እስከ 15 እንድናነባው ፈልጋለሁ። እናውጣው። እንደምታውቁት በመጀመሪያ ለእናንተ ወንጌልን የሰበኩት በሕመም ምክንያት ነበር ይላቸው። አሞኝ ነው የመጣሁት ወደ እናንተ። ሕመሜ ለእናንተ ፈተና ሆኖባችሁም እንኳ አልሰለቻችሁኝም ወይም አልተጸየፋችሁኝም። ነገር ግን እንደ እግዚአብሔር መልአክ እንዲያውም እንደ ራሱ እንደ ኢየሱስ ክርስቶስ አድርጋችሁ ተቀበላችሁኝ ብሎ ዞር ብሎ እንዴት እንደተቀበሉት ሲያመሰግን ዋጋ ሲሰጥ ታያላችሁ። እንዲሁ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 19 ላይ ደግሞ እኔ ያነብላችኋለሁ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 19 ላይ ስለ ተሰሎንቄ ሰዎች ሲያመሰግን ዋጋ ሲሰጥ ታያላችሁ። እንደዚህ ይላቸዋል፣ ጌታችን ኢየሱስ ሲመጣ ይላቸዋል። አሜን። ስንቶቻችሁ ኢየሱስ ይመጣል ትላላችሁ? ሲጮክ ብላችሁ ሰይጣን ይስማ፣ ኢየሱስ ይመጣል በሉ ሲባካችሁ። አሜን። ኢየሱስ ሲመጣ እናንተን ይዤ ጌታ ፊት እቀርባለሁ እያላቸው ነው። አገልግሏቸው የለ ጌታ ፊት እቀርባለሁ እና እንደዚህ ይላቸዋል፣ በእሱ ፊት ኢየሱስ ሲመጣ ተስፋችን ወይም ደስታችን ወይም አክሊላችን ማን ነው? ህዝቡን ነው የሚለው። የተሰሎንቄን ቤተክርስቲያን ነው የሚለው። ጌታ ፊት እኮ ይዤ የሚቀርበው እናንተን ነው። እሱ እኮ ፊት እናንተ ተስፋችን ናችሁ፣ ደስታችን ናችሁ፣ አክሊላችን ናችሁ። አሜን። እንዴት አይነት የበረከት ቋንቋ ነው! እንዴት ደስ የሚል መንፈስ ነው የኔ ወገኖች። ፊልጵስዩስ ምዕራፍ 4 እዚሁ ጋር ስላለ ከ14 እስከ 16 ሆኖም የመከራዬ ተካፋይ ስለሆናችሁ መልካም አድርጋችኋል። አሜን። ታስሯል ነበር። የመከራዬ ተካፋይ ስለሆናችሁ መልካም አድርጋችኋል። ከዚህ በላይ እናንተ የፊልጵስዩስ ሰዎች ራሳችሁ እንደምታውቁት በመጀመሪያ ወንጌልን በተቀበላችሁ ጊዜ ከመቄዶንያ ስነሳ ከናንተ በቀር በመስጠትና በመቀበል የትኛውም ቤተክርስቲያን አልተባበረኝም። በተሰሎንቄ በነበርኩ ጊዜ እንኳ በችግሬ ወቅት ደጋግማችሁ እርዳታ ልካችሁልኛል። ደጋግማችሁ አልረሳሁም፣ እርዳታ ልካችሁልኛል። ይኸውም ትርፉ ለእናንተ እየበዛ እንዲሄድ እንጂ ስጦታውን ጓጉቻ አይደለም። የሚያስፈልገኝን ሁሉ ከሚያስፈልገኝም በላይ። አሁን ይሄ ስጦታ በላችሁ ላካችሁ አይደለም ይላችሁ። የሚያስፈልገኝን ሁሉ ከሚያስፈልገኝም በላይ ቫልዩ ያደርጋል። የላካችሁትን ስጦታ ከአፍሮዲጡ እጅ ተቀብዬ ተሞልቼዋለሁ። ምስጋናውን ተመልከቱ። ይህም ይላቸዋል እኔን ብቻ ሳይሆን መዓዛው
የጣፈጠ በእግዚአብሔር ዘንድ ተቀባይነት ያለውና ደስ የሚያሰኝ መስዋዕት ነው። አሜን። በእግዚአብሔር ፊት ደስ የሚያሰኝ መስዋዕት ነው ይላል። እና ጳውሎስ የሚያገለግላቸውን ሰዎች ያመሰግናል። ጳውሎስ ደግሞ አብረውት የሚያገለግሉትንም አገልጋዮች ያመሰግናል። ፊልጵስዩስ ምዕራፍ 2 ከ25 ጀምሮ እናንብበው። ፊልጵስዩስ ምዕራፍ 2 ከ25 ጀምሮ እንዲሁም ወንድሜን የሥራ ባልደረባዬን ይወላችሁ አብሮኝ ወታደር የሆነውን ዝቅ የሚያደርግ መንፈስ የለበትም። የሥራ ባልደረባዬን አብሮኝ ወታደር የሆነውን የሚያስፈልገኝን ሁሉ እንዲንከባከበኝ የላካችሁትን የእናንተን መልእክተኛ የሆነውን አፍሮዲጡን መልሼ እንድልክላችሁ አስፈላጊ ሆኖ አግኝቼዋለሁ ይላቸዋል። አያችሁ፣ ከኔ ጋር አብሮኝ የሚያገለግል ባልደረባይ፣ ወታደር፣ የእናንተ መልእክተኛ እያለ ሲያመሰግነው ታያላችሁ። ቲቶንም እንዲሁ ሲያከብረው ታያላችሁ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 እንደዚህ ይላል። የክርስቶስን ወንጌል ለመስበክ ወደ ጢሮአዳ በሄድኩ ጊዜ ጌታ በር ከፍቶልኝ ነበረ። ይሁን እንጂ ወገኖች፣ አገልጋዮች ጌታ በር ከፍቶልኝ ነበር ተብሎ ይሁን እንጂ ይባላል? መግባት ነው እንጂ ማገልገል ነው እንጂ ጌታ በር እንዲከፍትልን አይደል እንዴ የምንፈልገው? የአገልግሎት በር ተከፍቶልኝ ነበር ይልና ይሁን እንጂ ምን ሆነ? ወንድሜን ቲቶን፣ አረ ጉድ ነው እናንተ! የአገልግሎት በር ተከፍቶ ወንድሜን ቲቶን እንዴ! ዋናው አገልግሎት አይደለም እንዴ? ዋናው ወንጌል መስበክ አይደለም እንዴ? ይሁን እንጂ ወንድም በሩ ተከፍቷል። ሊገባ ሲል ቲቶ የለም። ወንድሜን ቲቶን እዚያ ስላላገኘሁት መንፈሴ አላረፈም። ለካ ወንድምነት ነው ዋናው። ለካ ፕሮግራም አይደለም ዋናው። ለካ ከወንድም አይበልጥም አገልግሎትም። የሚገርም እይታ ነው እዚህ ውስጥ የምናየው። ወንድሜን ቲቶን ስላላገኘሁት መንፈሴ አላረፈም። ስለዚህ የተከፈተው በር እያለ ተሰናብቻቸው ወደ መቄዶንያ ሄድኩ። ወንድሜን ፍለጋ፣ የወንድም ዋጋ፣ አክባሪነት፣ ወንድማማችነት፣ አመስጋኝነት እናያለን። ግልጥ አድርጉና ሁለተኛ ቆሮንቶስ ምዕራፍ 7 እናነባዋለን። ይሄን ከ5 እስከ 6 ወደ መቄዶንያ በመጣን ጊዜ ከየአቅጣጫው መከራ ደረሰብን እንጂ ሰውነታችን እረፍት አላገኘም። ከየአቅጣጫው መከራ በዛብን። ከውጪ ጠብ፣ ከውስጥ ደግሞ ፍርሃት ነበረብን። ይሁን እንጂ ሐዘንተኞችን የሚያጽናና አምላክ መልአክ ላከልን አይደለም የሚለው። ሰማይ ተከፍቶ ድንገት የመላእክት አጀብ መጣ አይደለም የሚለው። ወይም ደግሞ አንድ ታላቅ የአገር ፕሬዝዳንት ላከልን አይደለም የሚለው። ወይም ደግሞ አንድ ቱጃር ባለሀብት መጥቶ ብር በብር አንበሸበሸን አይደለም የሚለው። ይሁን እንጂ ሐዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናናን። አንድ ወንድም ዋጋ ሐዋርያው ጳውሎስ ጭንቅ በሆነበት ጊዜ ሐዘንተኞችን የሚያጽናና አምላክ በጌታ በኢየሱስ ስም እግዚአብሔር ያከበረውን ሰውን እንድናከብር እግዚአብሔር አምላክ ዛሬ በዚህ ቃል በኩል ይጎብኘን ወገኖች። አንድ ወንድም ዋጋ አጽናናን። እዚህ ሁለተኛ ቆሮንቶስ ምዕራፍ 8 ላይ ቁጥር 23
ሐዋርያ ጳውሎስ የላካቸው ሰዎች ናቸውና ይላቸዋል። ስለ ቲቶ የሚጠይቅ ቢኖር ልኳቸዋል ሂዱ ብሎ። ስለ ቲቶ የሚጠይቅ ቢኖር እርሱ እናንተን ለማገልገል አብሮኝ የሚሰራ ባልደረባዬ ነው። አሜን አሜን። እኔ የምላችሁ እኛ ትልቅ እንድንሆን ሰው ማሳነስ አለብን እንዴ? ይኸውላችሁ ሐዋርያው ጳውሎስ በቃ ትልቅ ነው፣ ሰው አያሳንስም። ከኔ ጋር አብሮ የሚሰራ የሥራ ባልደረባዬ ነው። ከፍ ሲያደርገው ዝርጥጥ ሳይሆን ከፍ የሚያደርግ መንፈስ፣ የሚያዋርድ ሳይሆን የሚተለከበር መንፈስ። እናንተን ለማገልገል አብሮኝ የሚሰራ ባልደረባዬ ነው። ስለ ወንድሞቻችን የሚጠይቅ ቢኖር አብሮት ስላሉት እነርሱ የአብያተ ክርስቲያናት ተወካዮች የክርስቶስ ክብር ናቸው። የክብር መንፈስ ያገኛቸው፣ አክባሪ መንፈስ ያገኛቸው። የክርስቶስ ክብር ናቸው። የክርስቶስ ክብር ናቸው። ይሄ እግዚአብሔር መንፈስ አክባሪ መንፈስ፣ ሚዘረጥጥ መንፈስ፣ ሚያዋርድ መንፈስ አይደለም። እኔ ዋና ነኝ፣ ቅበቅበዋን ነኝ፣ ስግደት ለኔ ብቻ የሚል መንፈስ አይደል። አብሮት የሚያገለግሉትን በቅጡ እግዚአብሔር በሰጣቸው ከፍታ የሚያስቀምጥ መንፈስ ነው ወገኖቼ። የመጨረሻው ስለ ጌታ ስለ ኢየሱስ ክርስቶስ እናንሳና እንጨርስ። ጌታ ለመጠየቅ ፈለግኩና ጥያቄው ራሱ ግን ስህተት ነው። ጌታ ትሁት ነው ወይ ልላልኩና መገሰጽ ነው ያለባችሁ። ማለት በቃ የትህትናው መጨረሻ እሱ ነው። እኔን ምሰሉ አለ። እኔ ትሁት ነኝ አለ። ደግሞ ፊልጵስዩስ ምዕራፍ 2 ላይ ትህትናውን የክብር ጥግ የውርደት ጥግ ቀራንዱ ተቀላይ እርቃነ ስጋውን ተንጠለጠለ፣ ከወንጀለኞች እንዳንዱ ተቆጠረ ይላል። የእግዚአብሔር ቤተሰብ ታውቃላችሁ አይደል? ጌታችን መድኃኒታችን የተንጠለጠለው እርቃኑን ነው። የካቶሊክ ቤተክርስቲያን ናት ስዕል መሳል ስትፈልግ እንዴት እርቃኑን ትሳለው? ስለዚህ ትንሽ እርፍ ነገር አደረገች መሸፈኛ እንጂ እውነታው እርቃኑን ነው፣ የክብር ጥግ የተንጠለጠለው። ለዚህ ነው እስከ ሞት ያውም እስከ መስቀል ሞት ድረስ የታዘዘ ያውም እስከ መስቀል ሞት የተባለው የውርደቱን ጥልቀት ለማሳየት ነው። የሚገርማችሁና እኔ የሚገርመኝ እርሱ የተከበረ ሆኖ ሳለ እሱ ደግሞ የመጨረሻ አክባሪ ነው። በነገራችሁ ላይ የክቡርነት ምልክት አክባሪነት ነው። የተዋረደ ሰው አዋራጅ ነው። የከበረ ሰው አክባሪ ነው። የነገስታት ንጉስ ደግሞ የመጨረሻ የከበረ ስለሆነ የመጨረሻ አክባሪ ነው። እስቲ አሜን በሉ። እኔና እናንተን እኮ በአብ ቀኝ አስቀምጦናል። ከዚህ የበለጠ ክብር ምን አለ? እስቲ ለሰራዊት ጌታ ለእግዚአብሔር ለዚህ ክብር ምስጋና አቅርቡ ባካ። አክባሪ ነው፣ አመስጋኝ ነው። በምድር በነበረበት ጊዜ በነበረው አገልግሎት አመስጋኝ ስለመሆኑ ሁለት ቦታ እናንብብ። አንደኛ ትዝ ይላችኋል ያቺ ምስኪን መበለት እናንተ በኋላ አንብቡት። ማርቆስ ምዕራፍ 12 ከ41 እስከ 44፣ ሉቃስ ምዕራፍ 21 ቁጥር 2። መጽሐፉን ሳነበው የሚገርመኝ የኔ ወገኖች የዛን ቀን መባ የሰበሰቡት እነ ምስር ያልነበሩ ጌታ ራሱ ነበር። ወንበር ስቦ ተቀመጠ ይላል። እናንተ ሄዳችሁ አንብቡት። ዛሬ መባ ሲሰበሰብ አያለ ብለው ወንበር ስቦ ተቀመጠ። ፊት ለፊት እንደዚህ ዕቃ አይደረግም፣ ፊት ለፊት ይጥሉ ነበር። ብዙዎች ብዙ ገንዘብ ይሰጡ ነበረ ይላል። የዛን ቀን በዚህ የዛን ቀን አደገኛ መባ ነው የተሰበሰበው።
ለምንድነው? ኢየሱስ ነው ሰብሳቢው። ምስርዬ ስትሰበሰብና ኢየሱስ ስትሰበሰብ አሁን እኩል የሚሆን ይመስልሃል? አሁን እዚህ ጋር ለፊት ከተሰጠ በቃ ባሁን በተለይ ሀብታሞቹ ተፎካከሩ ነው ይመስለኛል። ይዛን ቀን አለ የሚባለው ጌታ አንዳንዱን መንፈስም ያያል፣ ልብን ያያል። ታይታ በቃ ትንሽ ሞገስ ለማግኘት ብዙ ነገር ያያል ጌታዬ። በኋላ አንዲት ደሃ ሴት መበለት ምንም የሌላት ምስኪን 2 ሳንቲም ሰጠች። ጌታዬና ደቀ መዛሙርቶቹን አስጠራ ይላል። ጥሩልኝ፣ ይሄ ያየሁትንማ እንደ ቀላል ነገር አላልፈውም። የኔና ያንቺ ጌታ 2 ሳንቲም ያያል፣ ያከብራል። አሜን። ጠራቸውና እነዚህ ሀብታሞቹ ከትርፋቸው ሰጡ። እቺ ትንሿ 2 ሳንቲሟ ከሁሉ ይበልጥ ሰጠች። በደሃ አቅሟ ያላትን መተዳደሪያ፣ ምን መተዳደሪያ እንደሆነ አላውቅም፣ ወይ ጉልት ይሆናል፣ ሁሉ ሰጠች። ነገ ምንም የላትም። ጌታ አየ፣ ጌታ አከበረ። ወገኖቼ አሜን። እስቲ አጠገብ ያለውን ሰው ጌታ ያያል በሉት። ያያል፣ ዋጋ ይከፍላል በሉት ባካችሁ። አረ ለሁሉ እንደ ስራው ከፍል ዘንድ እመጣለሁ ይላል ጌታ። አየ። እዛ ደግሞ አንድ ልጨምርላችሁ። ማቴዎስ 26 ከ6 እስከ 13 አንዲት ሴት በጣም ውድ ሽቶ መጽሐፍ ቅዱስ 300 ዲናር ሊሆን ይችላል ይላል። የዓመት ደሞዝ ሊሆን ይችላል ይላል ሳነበው። የዓመት ደሞዝ አመጣችና ጌታዬ ኳ አርጋ ሰበረች ይላል። ይብላችሁ መስበር እኮ አያስፈልግም፣ ዝም ብላ ብትከፍተውም ይሆናል። የልቧን ነው፣ የፍቅሯን ነው። ሰበረችና ጌታ ራስ ላይ አደረገች። ጸጉሩን እግሩን ማበስ ጀመረች። ከዛ በኋላ ተቺዎች ተነሱ፣ ነቃፊዎች ተነሱ። ይሄ ብክነት ነው አሉ። ትችት፣ ነቀፋ አፋቸው የሞላ ሰዎች አሉ። መጥፎ በሽታ ነው ልላችሁ መጥቻለሁ ወገኖቼ። ተዋት አለ። ይሄ ለቀብሬ ማዘጋጃ ነው የሰጠችው። ተዋት። ድሃ ትላላችሁ፣ ድሃ ሁሉ ጊዜ ከእናንተ ጋር ይሆናል። እስቲ ስትረዱት ያኔ ይታያል አለ። ነቀፋ ወገኖቼ፣ ነቀፋ በጣም አብዝተናል እንደ አገር። አፋችን አመስጋኝነትን ትቶ አግሮምራሚ ሆኗል። ሶሻል ሚዲያው በነቀፌታ ተሞልቷል። መንቀፍ ሊቅነት ሆኗል በአገሬ። ትንሽ የተቸ ሰው ሊቀልቃውንት ሆነ ይመስለዋል። ስለ ሁሉ ነገር ይናገራል፣ ይተቻል፣ ይሳደባል፣ በማያውቀው ነገር አስተያየት ይሰጣል። ምንም ነገር አያመሰግንም፣ ምንም ነገር ጥሩ አይልም። በጎውን በጎ ማለት ተስኖናል። የእግዚአብሔር ሕዝብ በጎ የሆነውን በጎ ማለት ይጠበቅበታል። እግዚአብሔርን ማመስገን ይጠበቅበታል። የሰሩትንም ሰዎች ማመስገን ይጠበቅበታል። ጤና ያስፈልጋል ወገኖች። ይህን ስላችሁ ሁሉ ነገር በጎ ነው በሉ አላልኩ። እንደው ቢያንስ አበባውን በጎ በሉ። ቢያንስ ካፈር ስለሚሻል ከሽንት ስለሚሻል ቢያንስ ከዚህን ጀምር ነው እያልኩ ያለው እንጂ ግፍ ሲኖር ግፍ ነው፣ ኢፍታዊ ሲኖር ኢፍታዊ ነው፣ ሌብነት ሲኖር ሌብነት ነው ማለትም ከኛ ይጠበቃል። ግን ጨለማ
ሰው ሁሉ ጨለማ ሲያወራ የጨለማ ጉድለት የለባትም ሀገራችን። እኔና እናንተ ብርሃን ለመሆን የተጠራነን። ተስፋ መቁረጥ ሲወራት ሀገራችንን እግዚአብሔር ይረዳናል፣ እግዚአብሔር ያሻግረናል፣ ተስፋ አለ እንድንል ከኔና ከናንተ ይጠበቃል። ወገኖች ሆይ እግዚአብሔር ይርዳን። ጌታ ግን ይሄው ምሳሌ ሆኖ አሳየን አመስጋኝ እንደሆነ እና እንደዚህ አላቸው። እነዚህ በክነት ነው ምናምን የሚላቸውን ምንድነው ቋንቋው ጠፋኝ፣ ጥሩም አይደለም የምናገረው። ይብላኝ ለእናንተ እንጂ ትክክለኛ ኤክስፕሬሽን አይደለም። የዚች ሴት ታሪክ አሁን ዛሬ ስለተመሰገነች ቆረቆራቸው አይደለም። ወንጌል በተሰበከ ጊዜ ሁሉ ይለይላችሁ። ወንጌል በተሰበከ ቁጥር ሁሉ ይቺ ሴት ትነሳለች፣ ትመሰገናለች አላቸው። ይሄው ዛሬም ተነሳች። አሜን። እግዚአብሔር አምላክ አመስጋኝ ያርገን ወገኖች። ምታመሰግኑ ሆኖ ይላል። ጌታዬ ሲመጣ ምን አለ? ደቀ መዝሙር ወደፊት ሲመጣ ደቀ መዝሙር በመሆኑ አንድ ጽዋ ቀዝቃዛ ውሃ ቢሰጥ ዋጋውን አያጣም። እናንተ ትልቅ መስዋዕትን አንድ ጽዋ እኔ ቆጥራለሁ፣ ከሰማይ ዋጋ ሰጣለሁ፣ እከፍላለሁ ባይ ነው ጌታ ኢየሱስ ክርስቶስ። ዕብራውያን 6:10 እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። ዋጋ የሚከፍል የሚያመሰግን አምላክ ነው። እንደምደመው ፓስተር እግዚአብሔርን ስለማመስገን ማስተማር ሲገባህ ሰውን ስለማመስገን አንድ እሁድ ጠዋት ሙሉ ይዘህ ትናገራለህ። አንደኛ ይህን ሁሉ የተናገርኩት በእውነት ከኪስ ያውጥቼ አይደል፣ ቃለ እግዚአብሔር ነው ያስተማርኩት። ቃለ እግዚአብሔር ነው ወንድሞችን ሲመሰጋገኑ አነበብኩ። ሁለተኛ እውነት መጽሐፍ እንደሚል እግዚአብሔርን እወዳለሁ እያለ የገዛ ወንድሙን የማይወድ ውሸታም ነው አይልም። እግዚአብሔር የሰጠህን ወንድምህን ሳታመሰግን እግዚአብሔርን ማመስገን እውነተኛ የምስጋና መንፈስ ይመስላችኋል? ወንድምን እንደ እግዚአብሔር ስጦታ ሳትቀበል እግዚአብሔርን ታመሰግናለህ? በጎ ያደረጉልህን ሰዎች ሳታስብ ዘወር ብለህ ሳታስብ እኔ ለእግዚአብሔር ነው የሚለው በእውነት በእግዚአብሔር ፊት ዋጋ አለው ወገኖች ሆይ። ምስጋና ህብረትን ያጠብቃል። በቤተ ክርስቲያን በተለያየ ቡድኖች ሚኒስትሪ ቡድኖች ከመነካከስ አፕሪሺየት ስንደራረግ ዘይት ነው የሚሆነው። ፍሪክሽንን ይሄ መፋጨትን ይቀንሳል፣ ለህብረት ይጠቅማል። በመስሪያ ቤት የምስጋና መንፈስ ስናደርግ መበረታታት ይኖራል፣ የተሻለ ለመስራት እንነሳለን። በአገርም አመስጋኞች ብንሆን ይጠቅመናል። በትዳር ባል ሚስትን ቢያመሰግን፣ ሚስትን ባልን ብታመሰግን ያ ቤት የበረከት ቤት ይሆናል። አንዳንድ ባል ሚስቱን አመስግኖ አያውቅም። ምን የመሰለ የጣፈጠ ሰርታለት ስታበቃ እናንተ ቁጭ ብሎ ይበላል አልኳችሁ እኮ፣ ግን ታንኪው አይልም፣ ይጣፍጣል አይልም። አንድ እኔ ዘመድ አለ፣ ሚስቱ በጣም ባለሙያ ናት፣ እሱ ማመስጋኝ ነው። የኔ ሚስት ይላል እንኳን ኩቺና ገብታ እንደ በበሩ ላይ ብቻ ልፍ ካለች ይጣፍጣል ይላል ወጡ። ይሄን ስናገር አንድ ቸርች ላይ ሴቶቹ ድምቅ አድርገው አጨበጨቡ። የማያመሰግን ባል በስቶባቸው ነው መሰለኝ በየቤቱ።
እግዚአብሔር ያግዘን። ተችነትን ከኛ ያስወግድ። ስድብን ከኛ ያስወግድ። ንቀትን ከኛ ያስወግድ። የምታመሰግነው ሆኖ ጌታችንን የምንከተለው አክባሪ ነው። ሰይጣን አዋራጅ። የሰይጣን አክባሪ ገጥማችሁ ያውቃል? ማዋረድ። የኔ ጌታ ግን አክባሪ ነው። መንፈስ ቅዱስ የክብር መንፈስ ነው። የምታመሰግነው ሆኖ